ዴቭ እና ቡዜ እንግዲህ አብርሽን ወደ ሄርሜላ ጋር እንዲሆን እንግዲህ ዴቭም እኔ አልዋሽሽም አብርሽ የት ነው ያለው ካልሽ ሄርሜላ ጋር ነው፣ ግን ያው ወደ ምትወስጂበት ቦታ ውሰጁ፣ ወደ ጸበል ትውሰደው ወደ የትም ብቻ ውሰጁ ብለናታል። ጸበል ትውሰደው የትውሰደው ግን የማውቀው ነገር የለም ብሏን እንግዲህ ዴቭ ማለት ነው። በጣም የሚገርም ነገር እዚህ ጋር ማለት ነው። በመጀመሪያ ሩታ ልትረጋጊ ይገባል፣ መረጋጋት ይኖርብሻል ማለት ነው። በእልክ በጉልበት ምንም የሚመጣ የሚሆን ነገር የለም። እንገባሽ አይደለ? መጀመሪያ እሱን ከፈለግሽ የልጅሽን አባት ባልሽን ከፈለግሽ መጀመሪያ ከቤተሰቦቹ ጋር ሰላም መፍጠር አለብሽ። ከእህትና ከወንድሙ ጋር የምታደርጊውን ሰጣ ገባ ብታይ ጥሩ ነው ማለት ነው። አንቺ ከኛ ጋር ከተስማማሽ ይታከም እምነት ተቋም ይሄድ የምንልሽን በዚህ በእኛ ሀሳብ የምትስማሚ ከሆነ ችግር የለውም። ነገር ራሱ እንዲመጣ እናደርገዋለን። ሄርሜላንም እንትን አናስመጣትም በቃ ችግር የለውም ብለው ሲሏት ምን አለች? እሱን ወዳችሁ ሳይሆን በግዳችሁ እንዲመጣ ታረጉታላችሁ ነበረ ስትል የነበረውና እዚህ ጋር ማለት ነው የማምጣትም ያለ ማምጣትም መብታቸው ነው። ወንድማቸው እስከሆነ ድረስ ማዘዝ ይችላሉ፣ እንደፈለጉ ማድረግ ይችላሉ። በወንድማቸው ላይ የፈለጉትን ነገር መወሰን ይችላሉ። የእናት የአባታቸው ልጅ እስከሆነ ድረስ ወንድማቸው እስከሆነ ድረስ ማለት ነው። ሩታ ማለት ነው አንቺ አሁን ላይ እያደረግሽ ያለሽው ነገር ትክክል አይደለም። እንደ ሀሳብ ስነግርሽ ማለት ነው። ስርዓት ባለው በስነ ስርዓት በአክብሮት በጸባይ ተረጋግተሽ እያንዳንዱ መመለስ ያለብሽን መመለስ፣ መጠየቅ ያለብሽን መጠየቅ ነው እንጂ ያለብሽ ወዳችሁ ሳይሆን በግዳችሁ ታመጡታላችሁ። እንደዛ ብሎ ነገር አለ እንዴ? ይሄ እኮ ማስፈራሪያ ዛቻ ማለት ነው እንዴ! ስንቴ ተንበርክኮ ስንቴ እንዳለመነሽ ስንቴ ወደ አንቺ ለመምጣት ስንቴ እንዳልሞከረ አንቺ ራስሽ ገፍተሽ እምቢ ብለሽ ስንት እድሎችን ስንት ቻንሶችን አሳልፈሽ አሁን እንደገና በቃ እሱም ተስፋ ቆርጦ ፍቹን ሲፈጽም ወደ ሄርሜላ ጠቅልሎ እንትን ሲል ሄርሜላም ደግሞ አርግዣለሁ ብላ ስትል አሁን ወደ ራስሽ ለመውሰድ እንደዚህ በቃ ይሄ እውነትም እንደ አለችው ቡዜ እልክ ማለት ኤፍሬምም ማን እንደሚያሸንፍ እናያለን ምናምን ብሏን ብላለች። እኔ እንኳን ሰማሁትም ልብ ብዬ እንደዛ ከሆነ በእልክ በደራ የሚሆን ነገር የለም። ትዳር ደግሞ በእንደዛ አይሆንም እንዴ! አበዛሽው የምር አንቺ ለራሱ ማለት ነው። ስንቴ ሲለምንሽ ስንቴ ተንበርክኮ እያለቀሰ ስንት ሲሆንልሽ እምቢ ብለሽ አሁን እንደገና ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ተመልካቾቼ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ይብዛ፣ አገራችን ኢትዮጵያንም አለ ሰላም ያደርግልን እያልኩ ዛሬም እንግዲህ እንዴት ተለመደው በሌላ በአዲስ ቪዲዮ መጥቻለሁ ማለት ነው። ለዚህ ቻናል አዲስ ሲሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ እላችኋለሁ። ነባር ቤተሰቦችም ስለምታበረታቱኝ ከልብ አመሰግናለሁኝ። ዛሬ ሩታ ማለት ነው ሩታ እኔ የምር ነብሰ ጡር እያለኝ ያሳለፈቻቸው ጊዜያቶች ምናምን በቃ እንደ ሴት በጣም ነበረ ታሳዝነኝ የነበረው።
አሁንም ደግሞ ብቻዋንና ልጅ እያሳደገች ነው። ግን ላለለት ትዳሩ ጥሩ ሆኖ አብረው ሆነው ልጃቸውን ቢያሳድጉ ጥሩ ነበረ ማለት ነው። እና አሁን ሩታ እየሄደችበት እያደረገችው ያለው ነገር አሁን ከቤተሰቦቹ ጋር ከእህትና ከወንድሙ ጋር የምታደርገው ሰጣ ገባ እኔ እንደኔ ትክክል አይደለም ብዬ ነው የማስበው። እንደገና ደግሞ እነሱ ለራሱ ዴቭና ቡዜ ማለት ነው አብርሽን ወደ ሄርሜላ መላክ የለባቸውም። እዛ እንዲሆን ማድረግ የለባቸውም። እነሱ አይደሉም የላኩት መጀመሪያ ያው እና አሚሮ ናቸው ወስደው ለሄርሜላ ይሰጧት። ይሁንና ግን ወንድማቸው ነው። አይ እኛ ጋር መሆን አለበት፣ እኛ ወደ ጸበሉም ወደ ሕክምናም እንወስደዋለን ብለው ራሳቸው ጋር ማድረግ ይችሉ ነበረ ማለት ነው። እነሱም እንግዲህ እንደሚሉት እኛ ጋር ቢሆን እየወሰዳችሁብን ስለሆነ ከሷ ጋር እንዲሆን አድርገናል ነው እያሉ ያሉት ማለት ነው። ሩታ ደግሞ ለምን ከሷ ጋር ሆነ ለምን እናንተ ጋር አልሆነም ነው እንግዲህ ከባድ ጠብ ውስጥ ያስገባቸው ነገር ምንድነው? ሄርሜላ ጋር መሆኑ አብርሽ ማለት ነው። እና ደግሞ ትናንትና ለኤፍሬም ናና ውሰደኝ፣ ኤፍሬም ናና ውሰደኝ እያለው ነበር እና ሄርሜላ መዝናኛ ቦታ እንደወሰደችው እና እያዝናናችው እንደሆነ ሲናገር ነበረ። እና ናና ውሰደኝ ሲል ማለት ነው የምር እያለቀሰ ነው የሚመስለው። እና እኔም ባይኔ የመጣው እንደ ህፃን ልጅ ናና ውሰደኝ ኤፍሬም ናና ውሰደኝ ሄርሜላ መዝናኛ ቦታ ወስዳኝ እያዝናናች ነው ሲል እኔ እንደ ሰው የምር በጣም አዝኛለሁ፣ በጣም ማለት ነው። እና ስለዚህ አሁንም ቢሆን አንቺ ፍቃደኛ ከሆንሽ ከኛ ጋር የምትተባበሪ እውነት አንቺ ከሱ ጋር አንድ ላይ ትዳርሽን ፈልገሽ ከሱ ጋር አንድ ላይ ለመቀጠል ፈልገሽ ከሆነ ተባብረን የሚድንበትን መፍትሄ እንፈልግ። ይሄን ካረግሽ ከዛም በኋላ የእሱ ውሳኔ የአንቺ ውሳኔ ነው። እኔ ከኤርሜላ ጋር ይሁን ከአንቺ ጋር ይሁን አይመለከተኝም። አሁን የወንድሜ የጤና ሁኔታ ነው እያሳሰበኝ ያለው። አንቺ በሌላ በፈለግሽው ልትተረጉሚ ትችያለሽ። እኔ ግን አይደለም ጉዳይ። መጀመሪያ ጤና ይሁን። እውነት አንቺ ለሱ የምትጨነቂ የምታስቢ ከሆነ አብራችሁ ለመኖር የምታስቢ ከሆነ መጀመሪያ ጤናው ይመለስ። አንድ ላይ ሆነን የሚድንበትን መፍትሄ እንፈልግ ነበረ ብዙ እያለቻት የነበረውና ሩታ ግን በፍጹም እንጃ። ግን ሩታ ጎበዝ ነሽ፣ አነጋገርም ትችያለሽ፣ ስማርት ነሽ፣ በጣም ጎበዝ ልጅ ነሽ። ግን ደግሞ በዚህ መልኩ አይደለም የባል ቤተሰብ በእንደዚህ አይነት መልኩ አይደለም ልታናግር የሚገባው። ተረጋጊ፣ ሰከን በይ እንዴ። በስነ ስርዓት ለሚጠይቁሽ ጥያቄ መልስ እየሰጠሽ አንቺም ደግሞ ጥያቄ ካለሽ ጥያቄሽን እየጠየቅሽ ምናምን ነው እንጂ እንደዚህ ወዳችሁ ሳይሆን በግዳችሁ ታመጡታላችሁ ምናምን። ይሄ ማስፈራሪያ ዛቻ ነው። ይሄ ደግሞ ጥሩ አይደለም። እነሱ እኮ በሀሳባችን ከተስማማሽ አብርሽን ነገ ራሱ እናመጣዋለን፣ ችግር የለም። ሄርሜላም ደግሞ እንድትመጣ አናደርግም። እኛው ራሳችን መፍትሄውን መፈለግ እንችላለን፣ ተነጋግረን መፍታት እንችላለን ነው ያሏት። እሷ ግን ወዳችሁ ሳይሆን በግዳችሁ ታመጡታላችሁ፣ እሱን እንኳ ተውታለች። እኔ የምር እልክ ውስጥ ባትጋቢ ጥሩ ነው። በተረጋጋ መንፈስ ተነጋግረሽ ከቤተሰቦቹ ጋር ተመካክረሽ ትዳርሽን እውነት የምፈልግሽ ከሆነ ትዳርሽን ለማስቀጠል ፈልገሽ ከሆነ እንደገና የልጅሽን አባት ወደ ራስሽ ለመመለስ ፈልገሽ ከሆነ ተረጋግተሽ በጸባይ ከቡዜም ጋር ከዴቭም ጋር ከቤተሰቦቹ ጋር በጸባይ ሰላም ፈጥረሽ ነው መሆን ያለበት ማለት ነው እንዴ።